ይሄ እጅ የተባረከ ይሁን፣ ደም የማያፈስ ይሁን፣ ሰርቶ የሚበላ ይሁን፣ ሰርቶ የሚያገኝ ይሁን። ቀና አድርጉ እንደ ሰሎሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ሆይ አለ። ወደ ሰማይ እያየ የሰማይ አምላክ ይታረቀ። የሰማይ አምላክ እሺ በላችሁ፣ አመስግኑበት። መድኃኔዓለም ቢሰማን ቢታረቅም ሀገራችንን ሰላም ቢያደርጋት ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኔዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ። ከባርነት ወደ ነፃነት ያወጣን ዛሬም ነፃነታችንን ይስጠ፣ ሰላም ይስጠ። እስቲ አሁንም እጃችሁን ከፍ አድርጉና እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። በእንተ ማርያም ማረነ ክርስቶስ ኪርያላይሶ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውእቱሰ ቆስለ በእንተ ኃጢአትነ ወሐመ በእንተ ጌጋይነ ትምህርተ ሰላምነ በቁስለ ዚአሁ አሕየውነ። ክቡር መልአከ ምሕረት አባ ገብረ መድኅን ቆሞስ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ ክቡር መልአከ ብርሃናት ሩፋኤል የማነበ የቦሌ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ፣ ክቡር መልአከ አርያም አባ ኃይለ ማርያም የታላቅ ካቴድራል አስተዳዳሪ፣ ክቡራን የምትሆኑ የመንበረ ፓትርያርክ የአዲስ አበባ ሀገረ ስብከት የየመምሪያው ኃላፊዎች፣ በአዲስ አበባ ሀገረ ስብከት የአድባራትና የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት መዘምራን መዘምራት፣ እግዚአብሔርን ብላችሁ በረከቱን ይቅርታውን ቸርነቱን ሽታችሁ ከሩቅም ከቅርብም የመጣችሁ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የድንግል ማርያም ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን አላችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ምሕረቱ ቸርነቱ ይቅርታው
ረድኤቱ ያልተለየን ሳይገባን በዚህ ቅዱስ ስፍራ የሰበሰበን የሚባርከን የሚያስተምረን የሚመክረን የሁላችን አባት የሁላችን ጌታ ልዑለ ባሕርይ እግዚአብሔር አምላካችን ስለማይነገር ስጦታው ስሙ ለዘላለም ይክበር ይመስገን። አምላክን በድንግልና ጸንሳ በድንግልና የወለደች እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልቡናችን ታሳድርብን። እንኳን አደረሳችሁ። ነቢየ ልዑል ቅዱስ ኢሳይያስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማመ መስቀል በትንቢት መነጽርነት አይቶ የተናገረውን የተነበየውን በምዕራፍ 53 ቁጥር 5 ላይ የተጻፈውን የእግዚአብሔር ቃል ነው። ቅድም በግዕዝ ቃል የጠቀስኩላችሁ ውእቱሰ ቆስለ በእንተ ኃጢአትነ ወሐመ በእንተ ጌጋይነ ወበቁስለ ዚአሁ ኀየውነ። እርሱ ግን እርሱማ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ ስለ ኃጢአታችን ታመመ። እኛ ግን በእርሱ ቁስል ተፈወስን፣ ዳንን። ክብረ ምስጋና ለስሙ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ነፃነት ሲል ከሞት ወደ ሕይወት ከግብርናት ከባርነት ወደ ነፃነት ለማሸጋገር ሲል ነቢዩ ኢሳይያስ እንደተናገረው ስለ ሰው ልጆች በደል ሲል ታመመ፣ ሕሙማንን ይፈውስ ዘንድ ቆሰለ፣ ቁስለኞችን ያድናቸው ዘንድ። ዛሬ የምናከብረው በዓል ይህንን ነው። ከቁስላችን የተፈወስንበትን ዕለት ለማስታወስ፣ ከባርነት ወደ ነፃነት የተሸጋገርንበትን ዕለት ለማሰብ፣ ከተሰደድንበት የተመለስንበትን ከጠፋንበት የተገኘንበትን ዕለት ለማሰብ ያቺን የመከራ ቀን የመከራ ሰዓት የሕመም ሰዓት የስቃይ ሰዓት
ያቺን የመጨረሻዋን ዕለተ ዓርብን እያሰብን ዛሬ ይህንን በዓል እናከብራለን። በዚህ ወቅት የምናስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወዳጅ እናቱ ጋር በግብፅ በረሃ የተንከራተተበትን እናስባለን። የተሰደዱትን ለመፈለግ ከስደት ለመመለስ ጠላት ዲያብሎስን ደግሞ ለማሳደድ ስደተኛውን የሰው ልጆች ፈልጎ ለማግኘት አሳዳጅ የሆነውን ዲያብሎስን ለማሳደድ የተሰደደበትን ዕለት ጊዜና ወቅት እናስባለን። ሕማሙን እናስታውሳለን። ወሰብአለውነ ትእዛዞ በምክረ ከይሲ ርጉም ወፃይነ እንገነተ ተድላ እምግብረናት እምጊዛን ውስተ ግብረናት እምሕይወት ውስተ ሞት። ኦ ትሕትና ዘመጠነዝ ትሕትና፣ ኦ ፍቅር ዘመጠነዝ ፍቅር፣ ኦ ሂሩት ዘመጠነዝ ሂሩት። ሶበ ይትነገር ሕማማቲሁ ለወልድ ህሊና ይትከፈል። ዮሐንስ አፈወርቅ በቅዳሴው እኛስ ርጉም በሆነ በዲያብሎስ ምክርና በዲያብሎስ ንግግር በዲያብሎስ ምክር ትእዛዙን ባፈረስን ጊዜ ከተድላ ደስታ ከሚገኝባት ከገነት ተባረርን፣ ከሕይወት ወደ ሞት ከነፃነት ወደ ባርነት ተሸጋገርን። ውእቱሰ ኢተሃየየነ አላ መሐረነ ወተሳሃለነ። እርሱ ግን በቸርነቱ ብዛት ጠፍተን ወድቀን ሞተን እንዳንቀር ተሳሃለነ፣ ይቅር አለን፣ ማረን፣ ራራልን፣ አሰበን፣ ስለኛም ቆሰለልን። የታመምነውን እኛን ታመመልን፣ እኛን ግን በቁስሉ ፈወሰን። ክብር ምስጋና ለስሙ ይሁን። ዛሬ የመዳን ቀን ነው። የመዳናችንን ዕለት የምናስብበት ዕለት ነው። የዛሬዋን ዕለት ሐዘንና ደስታ የተፈራረቁባት፣ ብርሃንና ጨለማ የተገለጡባት፣ ብዙ ተአምራት የተደረገባት፣ የሰው ልጆች ክፋት፣ የሰው ልጆች ቅናት፣ የሰው ልጆች ተንኮል በአደባባይ የታየበት፣ ክፉዎች ክፋታቸው በአደባባይ የተገለጠበት፣ እውነት የተገፋችበት፣ ውሸት የነገሰችበት፣ ብርሃን ለጥቂት ደቂቃ ለጥቂት ሰዓታት ወደ ጨለማ የተቀየረበት፣ ጨልሞ ያልቀረበት በብርሃን የተቀየረበት አስፈሪና አስደንጋጭ ዕለተ ዓርብን እናስታውሳለን። ዛሬ ክፎች እውነትን በአደባባይ
የሰቀሉባት ዕለት፣ እውነት የተንከራተተችባት ዕለት፣ መከራ ያየችባት ዕለት የዛሬዋ ቀን አስፈሪዋ አስደንጋጯ ድንግል ማርያም በብዙ ያለቀሰችበት ሐዘንና ደስታ የተፈራረቀባት መዳናችንን ስናስብ የምንደሰትባት የጌታን መከራ ስናስብ ደግሞ የምናለቅስበት የምናዝንበት የምንጨነቅበት ዕለት ነው። የዛሬዋን ዕለት ስናስባት ይህ ሁሉ አልፎ ያ ሁሉ መከራ፣ ያ ሁሉ ስቃይ፣ ያ ሁሉ ግርፋት፣ ያ ሁሉ መጎስቆል አልፎ ባርነት ወደ ነፃነት፣ ሞት ወደ ሕይወት ተቀይሮ ነፃነታችን ታውጆ ስማችንን በስሙ ቀይሮ ክርስቲያን አሰኝቶ ስሙን ጋሻ አድርገን እንድንኖር ሕያው ስሙን መከታ አድርገን ሕይወታችንን እንድንመራ በእርሱ ቁስል እኛን የፈወሰን ሐሞትና ከርቤ ጠጥቶ የሕይወት ውሃ ያጠጣን የዘላለም ሕይወት ደሙን ያጠጣን ራቁታችንን ቀርተን የነበርነው በኃጢአት ምክንያት በበደል ምክንያት ከጽድቅ ተራቁተን ራቁታችንን ሆነን ከሱ ተለይተን ፈርተን ተጨንቀን ተሸሽገን ተሰደን ከነበርንበት ራቁቱን ቆሞ በአደባባይ እኛን የክብር ልብስ አልብሶ ነፃነታችንን ያወጀ አምላካችን መድኃኒታችን መድኃኔ ዓለም ክርስቶስ በዛሬዋ ዕለት ስለኛ ቆስሎ እኛን በእርሱ ቁስል የፈወሰበትን ዕለት እናስባለን። ክብረ ምስጋና ይግባው። እውነት ነው፣ ከቁስላችን በቁስሉ ተፈውሰናል። እውነት ነው፣ ድነናል፣ ነፃ ወጥተናል፣ ከሕመማችን ተፈውሰናል፣ ከእርሱ ጋር ታርቀናል፣ አንድ ሆነናል፣ ወደ ክብራችን ተመልሰናል፣ ወደ ሀገራችን ገብተናል፣ ወደ ተባረርንባት ወደ ተሸሸግንባት ለዘመናት ተዘግታ ወደ ኖረችው ሀገራችን ገነት ተከፍታ ገብተንባታል። ተዘግታ አልቀረችም፣ ተከፍታለች። እኛም በደሙ ፈሳሽነት ከበደላችን ነጽተናል፣ ተፈውሰናል። ግን ወገኖቼ ደግመን አልቆሰልንም፣ ዳግመኛ አልታመምንም። ፈውሳችን የመጨረሻ ሆኖልናል። ዛሬ እየታመምን አይደለም፣ ዛሬ እየቆሰልን አይደለም። መድኃኒታችን ኢየሱስ ክርስቶስ ስለኛ ደሙን ያፈሰሰው እኛ እርስ በርሳችን ደም እንድንፋሰስ ሳይሆን ተፋቅረን እንድንኖር ነው። ተሳስበን እንድንኖር ነው። ተወዳይተን እንድንኖር ነው።
ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? ነፃ ወጥተናል እያልን ዳግም ወደ ባርነት፣ ድነናል እያልን ዳግም ወደ ሞት። እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ። ነቢየ እግዚአብሔር ቅዱስ ዳዊት ስለ እርሱ ዕለት ዕለት እንገደላለን አለ። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በአገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። አቡ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁም። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ። ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት፣ የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች፣ ክርስትና መከራ ክርስትና ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። አዎ ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲበቃ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸልዩ።
እግዚአብሔር እንዲሰማ። አው ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምእመናን ይጸልያሉ። እግዚአብሔር ስለምን ዘገየ? ስለምን አይሰማን? በደላችን በዛ፣ ኃጢአታችን በዛ። ጸሎታችን ከልብ ነው፣ አገልግሎታችን ከልብ ነው። ማረም የሚገባን ነገር አለ፣ የሚቀረን ነገር አለ፣ እኛ ጋም የሚቀር ነገር አለ፣ መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ፣ መድኃኔዓለም ይስማ። ሀገራችንን ሰላም ያድርግልህ። ልጆች ይማሩ፣ ሕፃናት ይማሩ፣ ሕፃናት ይደጉ። ወጣቱ ሰርቶ ይግባ፣ በሰላም ወጥቶ ይግባ። አዎ ይሄ ነው የሚያስፈልገን። መተሳሰብ ነው የሚያስፈልገን። አንድነት ነው የሚያስፈልገን። በመከፋፈላችን በመለያየታችን ተበልተን እናልቃለን እንጂ በመነቃቀፋችን፣ በመሰዳደባችን፣ በመወጋገሳችን፣ አንዱ በአንዱ መፍረዳችን፣ ተለያይተን ለየብቻ ስንሮጥ ለየብቻ እየተበላን እናልቃለን እንጂ ዋጋ የለው። አንድነት ይሻለናል፣ ኅብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይሞት አለ እንደ ንገሩ አለ እንደ የማይሞት አለ? የሚገሉ አይሞቱ? እስቲ ንገሩ። ሺህ ዘመን የሚኖር አለ አለ እንደ? የለም። የጊዜ ጉዳይ ነው። ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታለህ። ዛሬ ሌላውን ትቀብራለህ፣ ነገ ሌሎች ይቀብሩሃል። ይኸው ነው። ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ፣ ደም የሚያፈሱ እጆች ይታጠቡ፣ ይንጹ፣ ንስሐ ይግቡ፣ ይመለሱ። አዎ የእኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም እኛ። ገዳዮችን ወደ ንስሐ ይመልሳቸው እግዚአብሔር። አይምሯቸውን ልብ ይስጣቸው፣ ሰላም ይስጣቸው፣ እጃቸው ይንጻ። እግዚአብሔር ከሁላችን ጋር ይሁን። የሰላም በዓል ያደርግልን። እስቲ እጃችሁን ከፍ አድርጉ እስቲ ወደ ሰማይ። ይሰማችሁ እንደሆነ እስቲ ሁለቱን እጃችሁን ከፍ አድርጉ። ይሄ እጅ የተባረከ ይሁን፣ ደም የማያፈስ ይሁን፣ ሰርቶ የሚበላ ይሁን፣ ሰርቶ የሚያገኝ ይሁን። ቀና አድርጉ እንደ ሰሎሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ሆይ አለ። ወደ ሰማይ እያየ የሰማይ አምላክ ይታረቀ። የሰማይ አምላክ እሺ በላችሁ፣ አመስግኑበት። መድኃኔዓለም ቢሰማን፣ መድኃኔዓለም ቢሰማን ቢታረቀን፣ ሀገራችንን ሰላም ቢያደርጋት፣ ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኔዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ። ከባርነት ወደ ነፃነት ያወጣን ዛሬም ነፃነታችንን ይስጠ፣ ሰላም ይስጠ። እስቲ አሁንም እጃችሁን ከፍ አድርጉና እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣
በእንተ ማርያም ማረነ ክርስቶስ ግራ ላይሶ ኦ አምላክ ኦ ክርስቶስ ያድነን እናቱ ይሰውረን በምሕረቱ በእንተ ማርያም ወላዲቱ ስማነ አምላክነ ወመድኃኒነ አምላካችን ይስማ፣ ልመናችንን ይቀበልልህ። ለሞቱ ዕረፍተ ነፍስን ይስጥልህ። ለሞቱ ዕረፍተ ነፍስን ይስጥልህ። ለገዳዮች ልብ ይስጥልህ። ያደፉ እጆች ይንጹ፣ ያደፉ እጆች ይንጹ። ደም የሚያፈሱ እጆች ይንጹ። የሚገሉ ንስሐ ይግቡ። እግዚአብሔር አምላካችን ሀገራችንን ሰላም ያድርግልን፣ ሕዝባችንን ሰላም ያድርግልን። ልመናችንን ይስማ፣ ልመናችንን ይስማ። እግዚአብሔር ይታረቅ፣ እግዚአብሔር ይቅር ይበለ። የሁላችን በደል ነው፣ የሁላችን ኃጢአት ነው። ከኃጢአታችን ያንጻ፣ ከበደላችን ያንጻ። ምሕረት ይስጠን፣ ይታረቅ። ካህናቱን ይጠብቅልህ፣ ምእመናኑን ይጠብቅልህ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር አምላክ የተመሰገነ ይሁን። በዓላችንን የሰላም በዓል ያደርግልን።